አያችሁ አይደል? ሰው አንደኛው ፖይንት ይሄ ነው። ለማጠቃለል የስልጣን ጥማት አዲስ አበባን ካልተቆጣጠረ ኮንትሮል ፍሪክ የሆነ ይሄ ነው ባህሪው። ግን ኮንትሮል ፍሪክ የሆነው ከበረሃ ጀምሮ። አንደኛው ቁም ነገር እሱ ነው ዛሬ ላነሳ የፈለኩት። 3 ጉዳዮች ነው ያልኩት አይደል? ሁለተኛው በብዙ ነገር ስንጠይቅ የከረም ነው መረጃው ሳይኖረን ቀርቶ አይደለም። እኔ ያን በረሃ የገባ ኮሎኔል ወይም ጀነራል ዛሬ በረሃ ያለ ሰው ዝርዝሩን ነገር ከነገረኝ በኋላ ዲግ አውት ሳደርግ ነበር የነበረው። ትልቁ እንግዲህ የዚህ ስሜት አሁን በደንብ ሰው እንድትረዱ እንፈልገው ዛሬ ጌታቸው የነገረን የጦርነቱን አይቀሬ ነው የነገረን። በነገራችን ምናልባት ከጀነራል ዮሐንስ ጋር ይከራከር በዚህ ጉዳይ። እሳቸው ጀነራል ዮሐንስ በመጽሐፋቸውም ጦርነትን ማስቀረት ይቻል ነበር የሚል እምነት አላቸው። አዙሪት ላይ እየነገረን ያለው ጌታቸው ጦርነቱ አይቀሬ ነበረ። ኖት ኦንሊ ዛት ያኔው አይደለም፣ አሁንም ቀጣይ ጦርነት አይቀሬ ነው በነገራችን ላይ ነው እያለን ያለው ጌታቸው። መሰረታዊ የአመለካከት ለውጥ አያመጡም ለርኒንግ ኦርጋናይዜሽን ስላልሆነ ባሉበት ነው ያሉት፣ ደርቀው ነው ያሉት፣ ተገትረሽ ቅሪ ናቸው። ትላንትናም ጦርነቱን ሲከፍቱ አዲስ አበባን ካልተቆጣጠርን አለቀልን ብለው ነው የሚያስቡት። በደንብ ያዙት ይሄን ፖይንት። ዛሬ ምንም የተለወጠ ነገር የለም። ስለዚህ ወደ ጦርነት መግባታቸው አይቀርም። ሳድ አዝናለሁ ይሄን ስናገር። እነዚህ ሰዎች ግን ነገ ከነገ ወዲያም ጦርነት ይከፍታሉ። ጦርነት ካልከፈቱ አዲስ አበባ መቆጣጠር አይችሉም፣ ወይም በሌላ መንገድ ፓወሩ መቆጣጠር አለባቸው። ምናልባት እነሱ በጦርነት ባይመጡ ሌሎችን ደግፈው አዲስ አበባ መግባት አለባቸው። ይሄ በጣም በጣም ኮር ፖይንት ነው። ሁለተኛው ሜሴጅ ይሄ ነው። ጻፊው መሰረት ባጭሩ ምንድነው እያልኩ ያለሁት? ጦርነቱ አይቀሬ ብቻ ሳይሆን ለወደፊትም ጦርነቱ አይቀሬ የሚል ሜሴጅ ነው ዛሬ ጌታቸው ያስተላለፈው። ይህንን ዴሪቬት አድርገን ያወጣ ነው። ጦርነቱ በምን መልኩ ይካሄዳል? በቀጥታ እነሱ ጦር መዘው ይመጣሉ ወይ? ሻቢያ ይመጣሉ ወይ? በፋኖ በኩል ይመጣሉ ወይ? በኦሮሞ ነፃነት ሰራዊት በኩል ይመጣሉ ወይ? አላቅ። ግን የግድ ህወሓት እስካለ ድረስ አዲስ አበባ መቆጣጠር አለባቸው። ይሄ የእብደታቸው ጥግ ነው። ሁለተኛው ቁም ነገር እሱ ነው። የሚፈጥሯቸው ጽምዶች በሙሉ መዳረሻቸው አዲስ አበባን 4 ኪሎን መቆጣጠር ነው። ሁለተኛው ቁም ነገር እሱ ነው። በምንም መንገድ በማንኛውም መንገድ ግብፅንም ይጠቀሙ፣ ሱዳንንም ይጠቀሙ፣ ኤርትራንም ይጠቀሙ፣ ፋኖንም ይጠቀሙ፣ ኦነግ ሸኔንም ይጠቀሙ፣ ማንንም ይጠቀሙ፣ መጨረሻዋ ፖይንት ላይ ግን 4 ኪሎ የሚገቡት እነሱ ናቸው። የእነሱን ፕላን ነው የምነግራችሁ። ስለዚህ የትላንትናውን ጦርነት አይቀሬነት ብቻ ሳይሆን የነገውን ጦርነትም አይቀሬነት ነው ጌታቸው የነገረን። ግን ሊሸዋጉዷቸው ይችላሉ። ለምሳሌ ልክ ወደ አዲስ አበባ ሲደርሱ ያኔ ቻርተር አወጡና በቻርተሩ መሰረት ቻርተር እኮ ጻፉ። ከኦነግ ሸኔ ጋር ቻርተር ጻፉ። ቻርተር ከጻፉ በኋላ ግን ምን አሉ? አሁን ጭቅጭቅ የነበረው ፕሬዚዳንት ይሁን የሚለው ላይ ተጨቃጨቁ።
ጸጋዬ አራርሳ ታወቀብህ አይደል? አሁን ዛሬ መቼም ጨርቅን ጥለህ የምታብደው ሚስጥር ወጣ። ጸጋዬ አራርሳ የት ትገባ? ዶክተር ጸጋዬ እንደዚህ ጭራ ቆልፈ የምትኖረው ለካ ለዚህ ነው። ዶክተር ጸጋዬ ዛሬ እንቅልፉንም አይተኛም። ሆን ብሎ ነው ሜንሽን ያደረገው። በነገራችን ላይ ጌታቸው ፕሬዚዳንት ሊሆን ነበር ማለት ነው። ጌታቸው ማን ነው? ጸጋዬ አራርሳ። እኔ እንኳን የሰማሁት የእንትናን ቦታ ይተካል ነበር የሰማሁት። የዚህ ማናቸው የሚባሉት በደርግ ጊዜ አቃቤ ሕግ የነበሩት ሰውዬ የዘር ማጥፋት አቃቤ ሕግ ማን ነበሩ? ሊሆኑ ሰው ነበሩ፣ ታዋቂ ሰው። እሱ እናደርጋለን ነበር ያሉት። አስታውሱኝ፣ ስማቸው ትንሽ ይታወቅ ነበረ። ማን ዋቅጅራ መሰሉኝ፣ አባታቸው ዋቅጅራ መሰለኝ። የደርግ ጊዜ ኢህአዴግ እንደገባ ታውቃላችሁ አይደለ? የዚህ የዘር ማጥፋት ብሎ የደርግ እንትኖችን ባለስልጣናትን ከሶ ነበር። ሲከስ አቃቤ ሕግ የነበሩት ማለት ነው። አንተ እሱን ትተካለህ እንዳሉት ነው የሰማሁት። ምን ሊያደርጉ ነው? እና ዶክተር አብይ ከተያዙ ሌሎቹ ባለስልጣናት ሙሉ ከተያዙ ተይዘው ግርማ ዋቅጅራ ቴንኪዩ እንዳለ ጸጋዬ አራርሳ እንደ ግርማ ዋቅጅራ ነበር የታሰበው። ተነግሮት ነበር። በቃ አንተ ግርማ ዋቅጅራ ነው የምትሆነው። ከዛ በኋላ አቃቤ ሕግ ሆነ ወይ አቃቤ ሕግ ይሆናል ወይ ዳኛ ይሆናል። ዋቅጅራ ነው፣ ግርማ ዋቅጅራ ነው። ከዛ በኋላ እያንዳንዱ ባለስልጣን እነ ሽመልስ አብዲሳ ምናምን ሊፈረጥጡ ይችላሉ፣ ይያዙ ተብሏል። ቁጭ ብሎ ፍርድ ከሳሽ ነበር የሚሆን። ግርማ ዋቄ ነው፣ ግርማ ዋቅጅራ ነው። ኤኒዌይ ተውት። ግርማ ዋቄም ግርማ ዋቅጅራም ዋቄ እግዚአብሔር ማለት ነው። ጅራ አለ ስላለ ዛሬ ቲፕ አርጓት ወረደ ጌታቸው። ቲፕ ያረጋት ምንድን ነው? ልክ አዲስ አበባ ልንደርስ ስንል ምን አወጣን አለ። ቻርተሩ ለን ካወጣን በኋላ ግን ስልጣን አደላደል ላይ ክርክር ገባን አለ። ፕሬዚዳንት ኦሮሞ ይሁን አይሁን የሚል ቲፒኤልኤፍ ኖ የምን እንዴ ኦሮሞማ ፕሬዚዳንት አይሆንም። ፕሬዚደንሻል ነበር ያሰቡት ማለት ነው። ኦ ማይ ጋድ ተንኮለኛ ነው እውነት ለመናገር ጌታቸው። አዲስ አበባን እያማተረ ሉክ እኔ እነግርሃለሁ፣ መቀለን ከተቆጣጠርን በኋላ ከፊል ወሎን ከተቆጣጠርን በኋላ በተወሰነ ደረጃ ወደ ጎንደር ማቅጣጫ ብዙዎቹ ወታደሮች ይህን ነገር ገታ እናርግና ምዕራብንም ነፃ ወጥተን ያለን አቅም ደግሞ ኤርትራን ለመጣል እንጠቀምበት። በጣም ትልቅ የአዲስ አበባ ቅርብ ነው ተባለ። እኛ መጨረሻ ስብሰባ አይሆን እንደዚህ ሚሊዮን ከቆረጥን ምናምን ብለን በምንልበት ሰዓት አይ ምንም ያሉ ተዛብቷል። በቃ ታያቸው እና ሌላው ቀርቶ ልንገር ለድርድር የሚሆን ጸጋዬ ሊነግር ይችላል። ጸጋዬ አራርሳ ሸኔዎች ጋር የጋራ ቻርተርን አዘጋጅ ብለን ሽግግር ማለት ነው እና ፕሬዚደንት ኦሮሞን የሚል ሀሳብ እንዴት ሊሆን ይችላል? ገብተን ሞተን እኮ ነው አዲስ አበባ በዛ። አሁን ያሳዝነው መሰለህ ለምንድን ነው መገምገም አይፈልግም? አትሊስት የሚሊዮን ቆርጠን የድርድር ኮምቦልቻ ላይ ቆመን እንደራደር የሚለው ነበር ኃይለኛ ሀሳብ የሁላችንም። እንዴት እንደተወሰነ አይታወቅም። በቃ ጉዞ ተጀምሯል ተባለ። አዲስ አበባ ቅርብ ቀን ትወድቃለች ተባለ። ሰምተሃል? እጁ ስጡ ይባል ነው። አሁን ይሄ ሊደርሺፕ ለምንድን ነው ማየት የተሳነው? አንደኛ እንዳልኩህ ነው ፓስት ነው መጠንቆል የሚችለው። ስለ ፓስት ወሬ ነው ብቻ ነው የሚያወራው። 604ን እንደዚህ ያደረግን አስበው እንግዲህ የጠራ መስመር የሚባለውን እኮ መለስ ተንትኖ ያስቀመጣቸው ብቻ ናቸው። ምን እንደሚል እንኳ ያውቁ። ለምሳሌ አብዮታዊ ዲሞክራሲ ካላልክ ሊያንቁ ይደርሳሉ። አስታውሳለሁ መጀመሪያ ጠቅላይ ሚኒስትር አብይ ወደ ሊቀመንበርነት ለመጣ የልማታዊ ምናምን ነገሮች ያመጣል። አብዮታዊ ዲሞክራሲ አይልም። አያችሁት ይባላል። እኔ አንድ ቀን አነዛው ያስታውስ ይሆናል። እናንተ ሰዎች በኮንተንቱ ላይ ለምን አንወያይም? አብዮታዊ ዲሞክራሲ የሚባለው እኮ ልማት፣ ሰላም፣ ዴሞክራሲ። ስለ ልማት፣ ስለ ሰላም፣ ስለ ዲሞክራሲ ይበቃችኋል። ጸግሽ ነው ዛሬ ቋምጣ ዶክተር ጸጋዬ አልሆነችም። ከእያንዳንዱ እብደት በስተጀርባ የሆነ ነገር አለ። በነገራችን አሁን እየገባኝ ያለው እሱ
ግርማ ዋቄ የአየር መንገዱ ናቸው። ግርማ ዋቅጅራ መሰሉኝ። ግርማ ዋቄኝ የአየር መንገዱ አይደሉም፣ ሌላ ናቸው። ብዙ ወጣቶች አላችሁ ማለት ነው እዚህ ውስጥ። ኢን ኤኒ ኬዝ ዶክተር ጸጋዬ አራርሳ ታጭቶ የነበረው ከሳሽ እንዲሆን ነበር። ቻርተሩንም ሲጽፉ አብረው ነው የጻፉት። እነሱ ግን ቁጭ ብለው እዛ ፕሬዚደንቱንም ጠቅላይ ሚኒስትሩንም ምኑንም ኮንትሮል አድርገውታል። የምን ፕሬዚደንት? የአማራ ብሔርተኞች እየሰማችሁ ነው? በነገራችን ላይ እየሰማችሁ ነው? አና ዘመነ ሁለተኛም የሚባል የለም። ሁለተኛም አይደለ፣ ሶስተኛም አይደላችሁም። በነገራችን ላይ ሁለተኛው ቁም ነገር ይሄ ነው። ሰው ምንድነው የነገረን ነገር? በአንድ በኩል ትላንትናም ጦርነቱ አይቀሬ ነበር ነው የሚለን፣ ነገም ጦርነት አይቀሬ ነው የሚለን። ነገም ጦርነት የማይቀርበት ምክንያት ደግሞ ይሄ ኃይል ተገትረሽ ቅሪ ነው፣ ደርቆ ቀርቷል። ግን ደግሞ አዲስ አበባን ካልተቆጣጠረ ህይወት የለኝም ብሎ ነው የሚያምን። ሁለተኛው እሱ ነው። ሶስተኛ እና የዛሬ መጨረሻ ነጥቤ፣ በጣም አመሰግናለሁ፣ ብሩክንም አመሰግነዋለሁ፣ ጌታቸውንም አመሰግነዋለሁ እዚህ ጋር። ምክንያቱም የሰማሁትን ነገር አረጋግጦልኛል። ያረጋገጠልኝ ምንድነው? ጥቅምት 24 የት ነበርክ የሚለው ነው። እኔ ከልደት ወደ ጦርነት ብየዋል። ይሄ ምናልባት ብዙዎችን የሚያሳብዳቸው የሚያናድዳቸው እንደሚሆን እጠብቃለሁ። ጥቅምት 24 የት ነበርክ የሚለው ብዙ ነገር ነው የሚነግረን። እነግራችኋለሁ አጠር አድርጌ። ከሳምንት ምናምን በፊት ጠይቄ ነበር ይህን ጥያቄ። ዛሬ ግልጥልጥ አድርጎት ተናግሮታል። የሸፋፈነውም ነገር አይደለም። በነገራችን ጥቅምት የት ነበርክ የሚለው ማለት ነው። ቪዲዮውን መያዝ አለብኝ ብዬ አስባለሁ። ኦኬ፣ ሴቭ አላረኩትም ማለት ነው። ሶ የጥቅምት 24ን ኢሹ በደንብ አንስቶታል ብዬ አስባለሁ። ሶ ኦኬ፣ ሴቭ አደርገዋለሁ። አንዱ ማጠቃለያ ነጥቤ ይሄ ነው። በጥቅምት 24 የት እንደነበረ ማለት ነው። ሶ ይሄን በደንብ እንድትሰሙት ፈልጋለሁ። ልደት ላይ ነበርኩ ይላል። ልደት ላይ ነበርኩ እና በጣም አስገራሚው ደግሞ ከጌታቸው አሰፋ ጋር ነበርኩ ይላል። የደህንነት ኃላፊው ማለት ነው። ጌታቸው አሰፋም የሚያውቀው ነገር አልነበረም ይላል። አስገራሚው ነገር እሱ ነው። አዲስ አበባ ባወር ምናምን መምጣት ይቻላል፣ ችግር የለውም። የት ነበር ባንዶ ከፌዴራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። በግልጽ የያዙት አቋም። ኢሳያስ ተኮሊፍና ማለት ተደናቀፍን የያዝነውን ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው። አብይም የዛ መሳሪያ ሆነ። ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኳ ያኮረፉ ሰዎች ድንገት ህብረት ፈጥረ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity። ጠቅላይ ሚኒስትሩ ሬድዋንን ልኮት ነበር ብቻ ሳይሆን ነጋሪዎች ምን ለምን አትጠይቋቸው? ተነጋግረን አንድ ቃል አስታውሳለሁ፣ ሞዴስ ቪቨንዲ የምፈልግ ነው እያለ ያለው ጠቅላይ ሚኒስትሩ። አብረን የምንኖርበት ከነልዩነቶቻችን የሆነ መንገድ ነው። ነጋሪዎቹ እኛ ያው ስራ አስፈጻሚ የቲፒኤልኤፍ እንዴት እንደጮኸ ራሳቸው ሊመሰክሩ ይችላሉ። ማን ናቸው እናንተ እንትምትሉ ስንጥላለን የሚል ሂብሪድ ጠቅላይ ሚኒስትሩ የሰጠው መልእክት የሚለው የኤርትራ ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆመው አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል።
እኔ ጋር እንዳስር ነው መልስ ትንሽና ከዛን ቀጥላለን። ጥቅምት 24 የት ነበርክ አንተ? ጥቅምት 24 ልደት ነገር አይ ዶንት ኖ የሆነ ጓደኛችን በርዝዴይ ነበር ተብሎ እዛ ነበርኩና ተጠራሁ። ወደ ቤት መግባት አለብህ ምናምን ተባልኩ። በአስቸኳይ ወደ ቤት መግባት አለብህ ብሎ አለም ደወለልኝ። እዛ ቤት መጥቶ አይ አንዳንድ እንቅስቃሴዎች ስላሉ ቤት ብትሆን ይችላል። ሰው እኔና ጌታቸው ምንም ክሉ አልነበረም። ጌታቸው አሰፋም አያውቅም ማለት ሶ ቤት እኔና እሱ ያው ያለን ተኩስ ተጀመረ ማለት ነው። ሶ የነበርኩበትን ቦታ ከአንድ ልደት ተጠርቼ እኔና ጌታቸው እኔ ብቻ ነኝ የማገኘው ጌታቸው ዩዥዋሊ ያው በህግ ይፈልጋል ስለሚባል ለሌሎችም ይፈሩ ነበር እሱን ማስጠጋት። አይ ዶንት ኖ ኮንትራዲክሽናቸው ራሱ ያስቃል። ቢሮ እንዳይመጣ ስብሰባ እንዳይገኝ ይሄ ፌደራል አስረክብ ይለኛል ይላል። ግን ብዙም አይወደውም እንዲሳተፍ ማይፈልግ ነበር። ለማንኛውም እኔ እሱንም ጠራው። ቤታችን ተቀምጠን ያለ ያው ተውስ ተነሳ ደረስት አዘይ ሳይሲስ ሪዝን አልነገሩም። ቤት አልነገሩም። ግባ በጊዜ ግባ አንዳንድ እንቅስቃሴዎች ስላሉ ዛሬ ተባልኩ ገባሁ። ሶ ኢንፌክት ባለመግባቴ ኋላ ታደሰ ነው እንዳው ሲስት አድርጎ ሴንትራል ኮማንድ ውስጥ መግባት አለበት። ምክንያቱም ያወጡት መግለጫ አስቂ ነው። መከላከያና ሰሜን ዝና እኛ ሆነን የሆነ ነገር አደረግን ነው የሚለው። እኔ በሆነ እሱን ስህተት አልፈጽምም ነበር። ትንሽ አትሊስት ፓለተብል የሆነ ሰው የሚገዛው ስቶሪ ሰራ ነበር ማለት ትንሽ ሬሌቲቭሊ ከኮሚኒኬሽን ጋር ቀራረባል ነው ሬሌቲቭሊ። ሰው እንደዛ ሆነ ማለት ስትራጂክ የሆነው ከዛ በኋላ ዳውን ሂል ጉዞ ነው። አሳምሽኑ በዛን ጊዜ በአጭር ጊዜ ውስጥ እናሸንፋለን የሚል ነገር ነገር ከ200 በላይ ታንክ ተቆጣጥረ ከ8 ታንክ በላይ ኦፕሬት የሚያደርግ ሰው አልነበረንም፣ አላዘጋጀንም። ይሄን የማዘጋጀት ኃላፊነት ደብረጽዮን ነፍ አዘጋጅቻለሁ ነው የሚለው ክሉ የሚባል የለም። ቆይ ያልገባኝ ነገር በ3 ወር አዲስ አበባ በቀጣዩ 3 ወር አስመራ የሚባለው ምን ተይዞ ነበር የዛን ጊዜ ታዲያ? አሁን እኔ ምን መሰለህ ሆነስትሊ ማለት የመመጻደቅ ምናምን ጉዳይ አይደለም። አዲስ አበባ መግባት አለብን የሚል እምነት አልነበረኝም። ምክንያቱም ተቀባይነታችን ወደ ዜሮ ወርዷል። ባጠፋ ነው ባላጠፋ ነው ብዙ ዘመቻ ተደርጓል። ብዙ ዘመቻ በእንደዚህ አይነት ሁኔታ ምናልባት ከተከታተልክ ሁልጊዜ አዲስ አበባ መግባት ፍላጎት የለንም እንደራደራለን። የኛ ትኩረት የነበረው አብዛኛው ሰው ግን አዲስ አበባ መገባት እንደሚችል ሲያስቡ በቃ ካም በኋላ ስብሰባም አያስፈልግም ከተቆጣጠርን በኋላ መንግስት እንዴት እንደምታቋቁም ዲፕሎማሲውን የምትሰሩት ስሩ ተባለ። እንግዲህ እነ ጃዋርም ሳይቀር ከሸኖ እንዳታልፉ ምናምን ነበር። እስር ቤት ነበር። ጻድቃን ጋር ነው የሚገናኘው። አብኔ ያጋው ተገናኝቶ አያውቅም። ግን ኢንፌክት ምንድነው የነበረው? ስለዚህ መንግስት እናቋቁማለን የሆነ እናደርጋለን የሚል እንትን ውስጥ ገባ። ምክንያቱም አፈራረሱም እውነት ለመናገር ለምሳሌ የዘመቻ አሉላ የኛ ወጣቶች እኛ በተለይ ሚድ ሌቨል ኦፊሰር ጥንካሬ እንደተጠበቀ ሆኖ የመከላከያም ሲሪየስ ድክመት ነበረበት። በእንደዚህ አይነት ሁኔታ ለምሳሌ እኛ የጠበቅናቸው 2 ክፍለ ጦሮች ነበሩ። ግን ወደ 8-9 ክፍለ ጦር አካባቢ ስብሎ አንዲት ቀጭን ቦታ ላይ ያገኛል። ጠባብ ቦታ ነው። እሱ በሌላ ውትድርናውን ስንተነትን የምናነሳው ሆኖ እንደዚህ አይነት ኢሉዥን ግን ነበረ። እውነት ለመናገር አስመራን መያዝ ይቻል ነበረ። ዝም ብለን ያኛው ገተን ብንዋጋ። ምክንያቱም የኤርትራ ሰራዊት ፕሬቶሪያን ጋርድ ማለት ነው። ፕሬቶሪያን ጋርድ ማለት የፕሬዝደንቱ ደህንነት ጠባቂ ነው። ሌላ ርካሽ ኃይል ካላገኘ በስተቀር ሩቅ ቦታ መዋጋት አይችልም። ርካሽ ኃይል ሊኖረው ይገባል። የሚሰዋው ካኖን ፎደር የሚሆንለት የጥይት ቀለብ የሚሆንለት መኖር መቻል አለበት። እሱን ካልያዘ ራሱን ችሎ ሩቅ ሊዋጋ አይችልም። የነበረን ካልኩሌሽን ምንድነው? አይ በዛን ሰዓት ሉክ ሰው ማወቅ ያለበት ሲሸልስ ተገናኝተናል። ከዛ በኋላ ጅቡቲ 2 እኔ እንኳን ከነ ሬድዋን ከነ ጌዲዮን ጋር እና አብርሃም ብዙ የምናደርጋቸው ቤቶች ነበር። አጓጊዎች ነበሩ። እውነት ለመናገር መሰራት የነበረባቸው መደረግ የነበረባቸው እኛ እስኳንደር ያደረግናቸው አሁኑኑ ነው የሚለው ልክ እንደ ህፃን ልጅ በደንብ አዳምጡትና ማጠቃለያ እናደርግበታለን። እኔ ከምናገር እሱ ይናገር በሚል ነው። በነገራችን ላይ
ኦፕሬሽኑም ላይ አልነበርኩም እቅዱም ላይ አልነበርኩም ነው የሚለው። የኔን መረጃ አጠር አድርጌ እነግራችኋለሁ ምን ያህል እንደተለፋ። ይሄ የዚህ በቃ የዋና ማጠቃለያ ሀሳቦቹ ከዚህ ጋር የተሳሰሩ ነው። ሶስተኛው ጉዳይ አልኩት ማለት ነው። አውደ ዓመት ልብስ ተገዝቷል ካለ አሁኑ ካለበስኩት እንደሚለው በቃ መንግስት መጣል አሁኑ ነው ብሎ ኢንሲስት አደረገ። ሊደርሺፕ አስጊ ነው። ፎከስ ብናደርግ አሁን ምንድነው ስጋት የነበረው? አይ ፌደራል መንግስት ከኋላ ይወጋናል፣ እኛ ኤርትራ የምናደርጋ ለምን ይወጋል? ክርክር ነበር። አይወጋንም ምክንያቱም ማረጋገጫ ይሰጡ ነበር። እኔ በዛ ጉዳይ ላይ መግባት አልፈልግም። በኤርትራ ጉዳይ ላይ አብረን መስራት ከቻልን አብረን እንስራ የሚሉ ጥያቄዎች እነሱ ነበር እንጂ ይሄ whatever እዛ ካልኩሌሽን ውስጥ እኔ የተለየ ሀሳብ ስለነበረኝ ምናምን በሚል ልገልጸው ፈልጌ አይደለም። ግን እንትኑ ነበር፣ ሂብሪስ ነበር። በቃ ማድረግ እንችላለን። የኤርትራ መንግስት ኢንቴንሽን በተመለከተ ግን እኮ አንድ የሰማሁት ነገር አቶ ሬድዋን እዛ አምባሳደር እያለ እዚህ መጥቶ እናንተን አግኝቷችሁ ነበር። ልክ ነኝ አይደል? መጥቶ አግኝቶን ነበር። ኢንፋክት ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆመው አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው። ግን የተቀበለው ሰው አልነበር። ትክክለኛ ግምገማ ነበር። ትክክለኛ ግምገማ ነው። ምን እኮ ኦብቪየስ እኮ ነው። ኢሳያስ እኮ ከህወሓት ውጪ ሌላ ጠላት አለ ብሎ አያምንም። ውድድሩ እኮ መሰለህ ትግራይ ከወደቀች በደንብ ስሙት እባካችሁ። ምን በቃ ይሄ ነው ኮር ፖይንቱ ያለው እዚህ ጋር። እነዚህ ይሄ የቆረጥኩት ነገር በጣም አመሰግናለሁ። በዚህ አጋጣሚ ብሩክንም ኤንቢሲንም የብዙ ጊዜ ጥያቄዎቻችንን የመለሰ ጥያቄ ነው እዚህ ጋር እና በጥሞና አዳምጡት። በሻ ታንኪው ግርማ ዋቅጅራ መሆኑን አረጋግጠልኛል። ግርማ ዋቅጅራ ሊሆን ነበር ዶክተር ጸጋዬ አራርሳ ምን እጅን ሳታጠበላች አይነት የሚል ተረት አይቻለሁ። ታንኪው ግን ስሙት በደንብ። ኤርትራን ብትወድቅ ትንሽ 1 ኢንች ከፍ ብላ ከወደቀች እንደ ሰክሰስ ነው የሚቆጥረው። የማጥፋት ፍላጎት እንዳለው ደብቆ እኮ አያውቅም ኢሳያስ። ምንም ደብቆ አያውቅም። እኔ ከኢሳያስ ኦፊሻልስ ጋር በተወሰነ ግንኙነት በጀመርኩበት ጊዜ ሳይቀር በቃ ቢተርነሳቸው ክሊር ነው። እንደዚህ ያደረጋችሁን፣ እንደዚህ ያጠፉን፣ አሁን እኔ የተሻልከ ነህ የሚሉት የዚያ የሚሉት ጀነሬሽን ጋር ስላልነበርኩ ነው። በጣም ቢተር ነው። ይሄ ይታወቅ ነበር። ጠቅላይ ሚኒስትሩ ሬድዋንን ልኮት ነበር ብቻ ሳይሆን ነጋዴዎች መጡ። ለምን አትጠይቋቸው? ተነጋግረን አንድ ቃል አስታውሳለሁ፣ ሞዴስ ቪቨንዲ የምፈልግ ነው እያለ ያለው ጠቅላይ ሚኒስትሩ። አብረን የምንኖርበት ከነ ልዩነቶቻችን የሆነ መንገድ እንፍጠር። ነጋዴዎቹ እኛ ያው ስራ አስፈጻሚ የቲፒኤልኤፍ እንዴት እንደጮኸ ራሳቸው ሊመሰክሩ ይችላሉ። ማን ናችሁ እናንተ እንትን የምትሉ? ስለዚህ መንግስት እንጥላለን የሚል ሂብሪስ። ከዛ ሁሉም ደግሞ አብዛኛው ትጥቅ ሰሜንም ስለነበረ እንደዛ አይነት ኤክስፔክቴሽን ነው። ስለዚህ ዋናው ሰራዊት አብረን እየሰራን ነው የሚሉን ነበሩ። እውነት ይሁን አይሁን አላውቅም። ገል የሚባል ጀነራል ጋር እየሰራ ነው ወዘተ። አብዛኛው ከኛም ከኔ ቢያንስ የተሰወረ ነው የነበረው። እውነት ለመናገር ጌታቸው ምሳሌ ምንም ያውቀው ነገር አልነበረውም ይሄ ሁሉ ሲጀምር። ከዛ በኋላ የያዛቸው አቋሞች፣ ከዛ በፊት የወሰዳቸው አቋሞች ሌላ ጉዳይ ሆነው ያን ስፔሲፊክ ጉዳይ በሚመለከት ከአመራር ኦልሞስት ተገሎ ነው የነበረው። ምንድነው የምልህ እንደዚህ አይነቱ አድቫንቴጅን አሳልፈህ ስትሰጥ፣ ዋናው ግን ማዕከሉ አዲስ አበባ ካልሄደ የተሟላ ቁመና የሚፈጥር አይመስለውም ቲፒኤልኤፍ ሊደርሺፕ ነው። አሁንም ድንገት አይተህ ከሆነ ፋኖና እኔ ፍትሃዊ ትግል የአማራ ህዝብ ጥያቄ ካለ ፍትሃዊ ጥያቄ መደገፍ ችግር የለው። ፋኖ ከፌደራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። ይሄ በግልጽ የያዙት አቋም። ኢሳያስ ተኮሊፍና ማለት ተደናቀፍን የያዝነውን ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው። አብይም የዛ መሳሪያ ሆነ። ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኳ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity። ግን ኮንትራዲክሽኑ አይታያቸውም ነው። ለምን አዲስ አበባም ሳይረግጥ ምሉእነት ሊኖረው አይችልም። የቲፒኤልኤፍ ሊደርሺፕ አስተሳሰቡ አዲስ አበባ በመመስ ላይ ያተኮረ ነው። ስለ ትግራይ ናሽናሊዝም የሚያወራው ውሸት ነው። ዲቃላ ናሽናሊዝም ነው አልኩ። ሰፈር ሲቆጥር ይውላል። ድሮ ገመቹ፣ መገርሳ፣
ጥሩነህ ምናምን የሚባሉ አመራሮች የፈጠረ ከሌላ አካባቢ የተወለዱ አመራሮች የነበሩት ቲፒኤልኤፍ ፕሮግሬሲቭ ቲፒኤልኤፍ አሁን መንደር እየጠቀሰ ይሄ ትክክለኛ ሰፈር እየጠቀሰ ይሄ ትክክለኛ ትግራይ ይሄ ትክክለኛ ትግራይ አይደለም ሶ ወይ ማርክሻም በሆነው ሴንስ ስታሊኒስቲክ በሆነው ሴንስ ብሔር ብሔረሰቦች እንደ ሶሺዮ ሂስቶሪክ ኮንስትራክትስ ቀበላሉ ይበል እና ከዚህ ይፋታ ካልሆነ ደግሞ ጠቅሎ ወደ ፕራይሞርዲያል ነገር ይገባል ግን ሁለቱን ማጣቀስ ነው የሚፈልገው ከዚህ የበለጠ ኮንትራክት ሙሉን ብሩክ ጋይዳችሁ ኤንቢሲ ላይ ያዳምጡት በጣም ነው የምናመሰግነው እኔ ብዙ ነገሮች ከዚህ በፊትም ነግሬያችኋለሁ ከሳምንት በፊት በነበረኝ ቃለ መጠይቅም አንድ አፍታ ላይ ያነሳው ጥያቄ ይሄን ነበር ሰሜን እዝ ሲመታ እቅድ ውስጥ እነማን ነበሩ ሁሉም ነው ወይ የተሳተፉት የህወሓት ማዕከላዊ ኮሚቴ የህወሓት ስራ አስፈጻሚ በጋራ የሚያውቀው ነገር ነበረ ወይ ስፔሲፊክ አድርጌ አቶ ጌታቸው ረዳ ወተህ በዚህ ጉዳይ ላይ ቃልህን ስጥ ብዬ ጠይቄያለሁ ምክንያቴንም አስረድቻለሁ ይሄን አጀንዳ ከሰማው በኋላ አሁን እንዳልኩት በረሃ ላይ ያለ ኮሎኔል ወይ ጀነራል በረሃ ላይ የነጻውን ከህወሓትን እጥላለሁ ብሎ በረሃ ከገቡት የኔ ተማሪ ከነበሩት ውስጥ አገኘሁኝ በሰው አገኘሁኝ እና የብዙ ጊዜ እንቆቅልሽን ፈታልኝ ያ ጀነራል ወይ ያ ኮሎኔል የፈታልኝ እንቆቅልሽ ምንድነው አንደኛ በእርግጥም ጥያቄ አይግባህ ሰሜን እዝን መተነዋል ታውት የሰው መጽሐፍ ሌሎቹን ለጊዜው ሴኮቱሬ ወይ ምናምን የተባለውን ተወውና በአካል ይሄ ኮሎኔል ወይ ጀነራል ምላችሁ ሰው መተነዋል ተመቷል እሱን ያስኩኝ ሁለተኛ የነገረኝ ነገር ሌላ ደግሞ እንዳትገረም ይሄ አስተሳሰብ የሁሉም አልነበረም በጣም የጥቂት ሰዎች ነበረ አስደነገጠኝ በጣም ህወሓትም እንደ ስራ አስፈጻሚ አልወሰነም ሪሊ እንደ ስራ አስፈጻሚ ፖሊት ቢሮ አልወሰነም እንዴ ማዕከላዊ ኮሚቴ ማያውቀውም እና ማን የወሰነው በስብሐት ነጋና በዛ ዙሪያ ያሉ ሰዎች እና ኦልድ ጋርዶቹ ስለዚህ የሰሜን እዝን መምታት በሆነ ሰርክል ብቻ የተወሰነ ነው ማለት ነው አዎ ዛሬ አንድ ነገር ልጨምርላችሁ ጌታቸው እስኪናገረው ነበር እየጠበቅኩኝ ነበር ይሄ ጀነራል ወይ ኮሎኔል እምላችሁ ሰውዬ ከጌታቸው ረዳ ጋር ነበር የነበረው በረሃ ላይ መሰረት መልስ ይሆን ይችላል ብዬ ስለማስብ ጌታቸው ረዳ ምንም ነገር እንደማያውቅ ነግሮኛል ይሄ ኮሎኔል ወይ ጀነራል ከባዶ ተነስቼ አይደለም ጌታቸው ረዳ ስለ ሰሜን እዝ ውጣና ተናገር ያልኩት ከባዶ አይደለም ኢንፎርምድ እንዳልሆነ ቅድም ያልኳችሁ በረሃ ላይ ያለው ጀነራልና ኮሎኔል ነግሮኛል ከዛ በኋላ ሌሎች ፖለቲካ ኃይሎችም ነግሮኛል እሱ ያስፈልጓችሁ ማለት ደኔ ግን is too late እውነት ለመናገር ጌታቸው ይሄን ለመናገር too late በአንድ በኩል አመሰግናለሁ በሌላ በኩል ግን ወቅሳለሁ too late ለምንድን ነው too late የምለው ይሄ
ምን ያህል ሴንሲቲቭ እንደሆነ የሁሉም ነገር ማጠንጠኛ እንደሆነ ቀድመህ ብትነግረን ኖሮ ጥሩ ነበረ። ቀድመ ማለት ኢቭን እኔ እዛ ሰርክል ውስጥ እያለ አይደል ወደ አዲስ አበባ እንደመጣ አቤ የሁሉም ነገር ማጠንጠኛ ይሄ ነው። ከተፋታ በኋላ ትግራይ መሄድ እንደማይችል ሲያቅ ብዙ ነገር ነግሮናል አይደል? ከነገረን ነገር ሁሉም ተከምረው ሚዛን አስቀምጥ ብትሉኝ ኖሮ ሚዛን የሚያስቀምጠው እኔ ይሄኛው ጉዳይ ነው። ሁሉም እስከ ዛሬ ነገረን ሲደመር ዛሬ ነገረን ነገር ሚዛኑን ይደፋል። ሚዛኑን በደፋበት መነጋገር እንችል ነበር። ቱሌት ለምንድን ነው እርሊ ያልነገርከን? እኔ አውቃለሁ እኮ አልኳችሁ። ከልቤ መኑኝ፣ አትፌስ ቫሊዩ መኑኝ። ይሄን ነው የምናገረው። ቢያንስ ጥርጣሬ የሚጭሩ ጥያቄዎች አስቀምጬባቸው ሄጃለሁ አይደለ? ከዚህ በፊት እዛ ሚዲያም ላይ ጌታቸው እንዲናገረው ስለፈለኩ ነው። እንዲናገረው ስለፈለኩ ነው። ግን ሂንት ሰጥቻለሁ። አይ ዶንት ኖ ካልሰማሽ አላቅም። ከማዕከላዊ ኮሚቴ ስራ አስፈጻሚ ውስጥ የሌሉ ሰዎች፣ በውሳኔ ውስጥ ያልነበሩ ሰዎች አሉ። የሚል ነገር አንስቻለሁ። መረጃውን በደንብ ሳብላላውን የከረምኩት ስለገረመኝም ማለት ነው። መጀመሪያ አጠቃላይ የስራ አስፈጻሚ ውሳኔ መስሎኝ ነበር። የማዕከላዊ ኮሚቴ ውሳኔ መስሎኝ ነበር። ሚሊቴሪዎቹ ጠቃላይ ተሰብስበው የወሰኑት ውሳኔ ነበር የመሰለኝ። ምክንያቱም በጥቅሉ ነው የተቀመጠው። ያየሰው መጽሐፍ ብትሄዱት ፖለቲኮ ሚሊቴሪ ኦፕሬሽን ይልና አሲፍ ሁሉም እንደተሳተፉበት አድርጎ ነው የቀረበው። ስለዚህ ከሆነ ጊዜ በኋላ ቅድም እንዳልኳችሁ መረጃዎቹን ሳጣራ ይሄ ነገር አንደኛ በእርግጥም መመታቱን ለኔ አንዱ ውሳኔ እሱ ነው። ሁለተኛ ግን እዚህ ውሳኔ ውስጥ የነበሩ ሰዎችና ያልነበሩ ሰዎች ለመዘርዘርም እኮ ሞክሬያለሁ። ረስታችሁት ካልሆነ ዋና ወሳኞቹ እነማን ናቸው የሚለው ላይ ከጀነራል ዮሐንስ መጽሐፍ ላይ ዘርዝሬላችሁ እኮ ነበረ። ማምጣት እችላለሁ ተመልሼ። ዋና ኢቭን ከጀነራሎቹ ከሌ ከፖለቲከኞቹ ስብሃት ነጋ በዋናነት ብዬ የጀነራል ዮሐንስን መጽሐፍ ይዤ መጥቼ ኮሮቹ እነዚህ ናቸው፣ እዛ ውስጥ አለ የለም ጌታቸው ብዬ ደጋግሜ እኮ አነሳ ነበር። ስብሃት ነበረ፣ አባይ ፀሐዬ ነበረ፣ አስመላሽ የሚባለው ነበረ፣ ስዩም መስፍን ነበረ። ደብረጽዮንን አላመኑትም፣ ግን በሱ በኩል እንዲያልፍ አድርገዋል። ፈትለወርቅ ነበረች። በፖለቲካ ውሳኔ ውስጥ በእቅዱም በኦፕሬሽኑም የነበሩ ሰዎች የፖለቲካዎቹ ሰዎች ዘንድ ደግሞ በሚሊቴሪው በኩል ደግሞ ያውም ታስታውሱ ከሆነ የዚህ የሬስት የበላይ ኃላፊ ደንግጦ ጠየቃቸው። በኋላ የተያዘው ማለት ነው። ሬስት ማለት አንዱ ከኤፈርት እንዳለው ቲዴ እንዳለው ሬስት የሚባል አላቸው። ተክለወይኒ የሚባለው ኧረ እንዴት ነው ዝግጅታችን ግን ልክ ነው ወይ ብሎ ጠየቃቸው።
የሚያውቀው ነገር የለም። ይሄ ተክለወይን የሚባለው በኋላ ላይ የተያዘው ማለት የረስት ኃላፊ ነበር። ስለዚህ የሆነ ቡድን ጌታቸው አሰፋ ይኑሩበት አይኑሩበት ግን የማውቀው ነገር አለም። ዛሬ ነው የሰማሁት። ከምሬ ነው የምነግራቸው። እሱም ገርሞኛል በጣም እዚህ ነገር ውስጥ ጌታቸው አሰፋን አለማግኘቴ ገርሞኛል። ስለዚህ ይሄ ጉዳይ ትልቅ ማጠንጠኛ ነው። አይ ቲንክ መልሱን የሰጠዋችሁ መሰለኝ። ስጠይቀውም ባለፈው ሳምንት በደንብ ጥያቄውን ላመጣው እኮ እችላለሁ። ሄዳችሁ ወይ ወደ ባክ አድርጋችሁ ተመለሱ። ጌታቸው ረዳ ውጣና ኮንፌስ አርግ፣ በሰሜን እዝ መመታቱስ ነበርክበት አልነበርክበትም? አንድ የሚዲያ ሰው በዚህ ደረጃ ሊጠይቅ ሲፈልግ ምን እንዳሰበማ መገመት አለባቸው። እኔ ብሩክ በራሱ ተገፋፍቶ ከጠየቀም ደስ ይለኛል። የኔን ጥያቄ ሰምቶም ከጠየቀ ደስ ይለኛል። ቢኮዝ የትልቁ የመንጻት አሜንም ፖለቲካ ነው ማውራው ሃይማኖት አይደለም። ግን ትልቁ ኮንፌሽን ትልቁ ይሄ ነው ብዬ ስለማምን ነው። ሶ በኦፕሬሽን ውስጥም በእቅድ ውስጥም ኢንቮልቭ እንዳላረገ ይሄንን በደንብ ልናየው የሚገባ ይመስለኛል። ያም ሆነ ይህ እነዚህ ሰዎች ምን ያህል ሚስ ካልኩሌሽን ሰርተው በዛ ሚስ ካልኩሌሽን ውስጥ ምን አይነት አደጋ እንደገጠሙ ዛሬ አልቋል። ተስፋ አረጋለሁ ከ1000 ገጹ በዚህ ጉዳይ ላይ ዝርዝር ነገር እንደሚጽፍ ተስፋ አረጋለሁ። ከዚህ በላይ እኔ ሰዎች መተው አሁን በተለይ ውሸት ነው እንግዲህ በህይወት ያሉ ሰዎች ናቸው። በነገራችን ላይ ጌታቸው ብቻውን አይደለም የቀረው፣ እንትኖች አሉ፣ ነጻድቃን አሉ፣ ሌሎቹ አሉ፣ ቀደም ያልኳችሁ ሰዎች አሉ። ሶ የመረጃውን ትክክል አለመሆን ወይም የተሳሳተ መረጃ ሰጥቷል አልሰጠም ለማለት በጣም በርካታ ሰዎች አሉ። ለኔ እንዳልኩት ቱሌት ነው ያልኩት እንጂ የመረጃውን ያለማመን አይደለም። ከዚህ በፊት ተናግሮት ቢሆን አሁን ላጠቃልላችሁ። ለምሳሌ አሁን ከጦርነቱ በፊት እባካችሁ ጦርነቱ አይካሄድ፣ ይሄ ጦርነቱ ከተካሄደ ሻቢያ ይገባበታል ብሎ ጠቅላይ ሚኒስትሩ አለን የሚለውን ነገር ቢነግረን ጥሩ አልነበረም? እንደመጣ እኔ አሁን ነው የሰማሁት። እሱ ነው የትኛውን ፓርት ከጌታቸው ማለት ነው። የሃይማኖት የሽማግሌዎች ባለሀብቶችን አውቃለሁ፣ እሱን አውቃለሁ። ሄደው ትግራይ እና ኃይሌ ገብረስላሴ መሰለኝ። እንደውም በዚህ አጋጣሚ ብሩክ ቀጣይ ተግባርህ እንደው ስተሰጠ ባትለኝ ከሃይማኖት አባቶች ከነዚህ ከሽማግሌዎቹም ከሄዱት አንዱን ብታመጣ ጥሩ። this is the right time ለነ ኃይሌ ገብረስላሴ ከነ ኃይሌ ወይም ከሄዱት የሃይማኖት አባቶችም የአገሪቷ አገር ሽማግሌዎችም ቀጣዩ ፕሮጀክት ብታረገው ደስ ይለኛል። ብሩክ እንደጀመርከው ማለት ነው። እንደው አስተላልፉልኝ ይሄንን። እነሱም ለመናገሪያ ይሄ ትክክለኛው ሰዓት መሰለኝ። ሄደው ትግራይ እንዴት ወደ ጎን እንደገፏቸው የፌደራል ኃይሎች ነው ብቻችንን የምናደርገው ድርድር የለም፣ እንደ አገር ነው መደራደር ያለብን ምናምን ነው ያሏቸው። ሰው በነካጅህ ከምሬን ነው። እና ኃይሌ ገብረስላሴን ፓስተር ማን ነው የሚባለውን ሌሎችም ሊለምኗቸው እግራቸው ስር ለወደቁት የሃይማኖት አባቶችና የሀገር ሽማግሌዎች ጥራቸውና this is the right time by the way ታሪካቸውንም ለማስቀመጥ ወደኋላ ልመለስም ምናምን አይደለም። የሆነው ምንድነው? እውነቱ ምንድነው? አሁን እውነቱ እየወጣ ነው።
ከፈረሱ አፍ እውነቱ እየወጣ ነው። ፈረሱ አፍ ነው ጌታቸው። ፓስተር ዳንኤል ኃይሌ ገብረስላሴ አንድ የሆኑ ሴት ትልቅ ወፍራም ሴት ባለሀብት የሄዳችሁ ያሏችሁን ነገር መታችሁ። ህወሓት ለብቻው የሚደራደረው ነገር የለም። የፌዴራል ኃይሎች አሉ። ከፌዴራል ኃይሎች ጋር ነው የምንደራደረው። ይሄን የተባለው። ስለዚህ ጋዜጠኛ ብሩክ በነካጅህ እነዚህን ሰዎች ብታመጣ ሙሉ ስዕል ትሰጣለህ ከዛ በኋላ። ስለዚህ ዘገየ ያልኳችሁ ለዛ ነው። እነታየ ደንዳ የተባለበት እንደተጻፈው እነ ሚልኬሳ ምናምን የተባለው ነገር ዛሬ ጌታቸው ገደል ነው የከተተው። መቼም ታየ አይመጣም። ሚልኬሳ ከጌታቸው ረዳ በላይ ነኝ ብሎ ከመጣ ሶፈኒ አስገራሚ ነው። ሬድዋን 10 ቀን ሄዶ ሲለምናቸው እዛ ነው ያደረው ጌታቸው ጋር። ከጦርነቱ በፊት ነው። ሻዕቢያ አባሮታል እንደምታውቁት፣ አልቀበለውም ብሎ ፕሮቲፒኤልኤፍ ነው ብሎ ተለማምጧቸዋል። ሬድዋን እሱንም አውቃለሁ፣ በቅርብ ግን ነው የማውቀው ይህን ነገር። ስለዚህ ነገሮች አሁን ግልጥልጥ ብለው ወጥተዋል። እኔ በዚህ ላይ ተቃራኒ ፕሮፓጋንዳ ሰራለሁ ብሎ የሚመጣ ሰው አይኑን በጨው ያጠበ መሆን አለበት። ማፈሪያ መሆን አለበት። ከምሬን ነው የምናገረው። አይን ያወጣ በጣም ማፈሪያ መሆን አለበት። ይሄንን ሊቃወም የጌታቸው ንግግር ውሸቶች ምናምን ብሎ የሚወጣ ወይም ደግሞ እብድ መሆን አለበት። ያመመው ጭራ ቀረሽ መሆን አለበት፣ ወይ ጭራውን መቁረጥ አለበት። የአእምሮ ንክ መሆን ነው ያለበት። ፊዚካሊ ከፈረሱ አፍ የተሰሙ ነገሮች ናቸው። ሰው እነዚህ 3 ነገሮች ለኔ ትልቅ አድርጌ ነው የማያቸው። ዛሬ ካየሁት ከሰማሁት እነዚህ 3 መሰረታዊ ጉዳዮች ነው የማነሳው ማለት ነው። አንደኛ የህወሓት መሰረታዊ ባህሪውን አዲስ አበባን ካልተቆጣጠረ ስልጣን ካልያዘ መቼም ቢሆን መቼም እንደማይረካ መቼም ዛሬም ነገም ከነጎዲያ። ሁለተኛ ጦርነቱ አይቀሬ መሆኑን ዛሬ ብቻ ሳይሆን የነገውም ጦርነት ህወሓት በህይወት እስካለ ድረስ የዛሬው የህወሓት አመራር ማለት ነው ዛሬ አይደለም ነገም ጦርነት ይኖራል። ዝግጅቱ ለነገም መሆን አለበት ጦርነት እንዳይመጣ ማለት ነው። ሁለተኛው ፖይንት እሱ ነው። ሶስተኛው የተዳፈነ እሳት የነበረ ሰሜን ዕዝ የተመታበት መንገድ እነማን ነበሩ ኮር ተሳታፊዎች፣ እነማን ነበር ያልነበሩ የሚለውንም ከምቱ በስተጀርባም እነማን አሉ የሚለው የተጋለጠበት። ይሄንን አስተባብላለሁ አጣጥላለሁ ምናምን ብሎ የሚመጣ ሰው ካለ ቅድም እንዳነሳሁት አይኑን በጨው ያጠበ ወይም የአእምሮ በሽተኛ ነው። ከምሬ ነው። በቃ በጭፍን የሆነ ጭራ ያለው ነው። ጭራ ያለው ቅረሽ ነው። ጭራውን መቁረጥ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2ና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68,000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ
የምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት